አሁን ደግሞ መጣችሁ የአርቲስቷን ልደት ማክበር ካህናት የክብረ ክህነት ለብሳችሁ ያው በዳር ተገላችሁ ተቀምጣችሁ ክብረ ክህነት አይደል ተዋርዳችሁ ነው ማለት ይሄ ካህን የተደበደቡበት ነው ካህን ተደብድቧል ተፈንክቷል እዚህ ውስጥ ነው የምነግርህ መስጊድ ለባለት ተሸጠ ሲባል ሰምታችሁ ታውቃላችሁ አሰሙ ቸርች ሲባል ሰምታችሁ ታውቃላችሁ አሰሙ ቤተክርስቲያንስ ራቁቷን ፋሽን ሾው ትርኢት ዳሌ ጡት ከንፈር ምናምን የምናይበት ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይመልማት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስር ቤት ያሉ እንዲሁም በስደትና በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ከክፉ ነገር በሙሉ ይጠብቅልን በረድኤት በቸርነት በምሕረት በመልጃቸው ቅዱሳኑ ጻድቃን ሰማዕታቱ መቤታችን ተጠብቃቸው ከክፉ ነገር በሙሉ ታርቃቸው ዛሬንን ብዬ የምጀምርላችሁን መረጃዎች አሳያችኋለሁ ዛሬ ያስኩላችሁ አንድ ወደ ጋሙ ዛሬ የሚያስኬደን አንድ መረጃ ይዤላችሁ መጥቻለሁ ሌላኛው ደግሞ የ14 ዓመት ህፃን የገደሉትን አባት በ24 ዓመት ብቻ ፈረዱባቸው 10 አሳያችኋለሁ ሌላኛው ደግሞ አነጋጋሪዋ አርቲስት ልደትን በተመለከተ ያስኩላችሁ መረጃ አለ ከሱ ጋር አያይዤ ደግሞ ማቀርብላችሁ መረጃ ደግሞ ቤተክርስቲያኑን ሸጣውታል ሱና ሳይቻችሁ ብፁዕ አቡነ ኤልያስ ምን ገጠማቸው የሚለውን ፕሮግራም አያይዤላችሁ መቅረብ ይሆናል ሁለተኛ የቤተ መቅደሱ ድብድብ ደም እስከመፈናከት ያደረሰውን ጉዳይ በዚሁ በጾም ወቅት ማሳያችሁ ይሆናል አርያ መካሻል ይህን ፕሮግራም አዘጋጅቼ ማቀርብላችሁ ፕሮግራሙን ስትከታተሉ መረጃዎች ለብዙዎች እንዲደርስልኝ ሰብስክራይብ ላይክ እና ሼር እንድታደርጉልኝ በዚሁ አጋጣሚ ጋብዛችኋለሁ አብራችሁኝ ስላላችሁም እያመሰግንኳችሁ በኢትዮጵያዊነትና በኦርቶዶክሳዊነት መረጃዎችን ማቀርብላችሁን ይህን ሚዲያ ለሁሉም ሰው እንድታጋሩልኝ ጋበዝኩኝ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን አመሰግናለሁ የመጀመሪያ መረጃ የሚሆነው ሰው እንስራ የሚል ነው ብዙ ጊዜ በተለያየ ጊዜ አጋጣሚም ነግራችሁ አውቃለሁ በቃለ ቀርኒ ሚዲያም ነግራችኋለሁ በአርያ ሚዲያም ነግራችኋለሁ ብዙ ጊዜ የምንሰራው ህንጻ ነው ህንጻ ቤተክርስቲያን በጣም ብዙ ጊዜ ገንዘብ እናዋጣለን በረከት ለሌት እንባላለን ታቦት ቆሞ እንጠይቃለን ችግር ነው ይሄ ነገር ለበረከት ለሌቱ ናችሁ አስራታችሁን አውጡ እንባላለን ታቦት ቆሞ ለ4 ሰዓት ለ5 ሰዓታት ገንዘብ እንጠይቃለን ብዙዎቻችን የምናነሳው ወቀሳ ነው እኔም የማነሳው አንደኛው ወቀሳ አንደኛም ትክክል ነው ህንጻ ስላሴ ወድቆ ድንጋይና አሸዋ ሲሚንቶ ለመግዛት የምንቆየው በጣም ብዙ ነው በድንኳን ውስጥ ያለች ቤተክርስቲያንም በትልቅ ህንጻ ውስጥ ያለን ቤተክርስቲያንም የቤተክርስቲያን ስርዓት ተውፊታቸውን ጠብቀው የሚሰሩ ስርዓትም መንፈሳዊ ስርዓቱም ስጋ ወደሙም አንድ አይነት አይቀየርም መለኮቱ አንድ ነው ህብስቱ አንድ ነው ቅዱስ ስጋው ክቡር ደሙም አንድ ነው በድንኳን የተቀመጠች ቤተክርስቲያንና በትልቅ ህንጻ በካቴድራል የተቀመጠ ቤተክርስቲያን ውስጥ የሚገኘው ስጋው ደግሞ አንድ አይነት ነው መለኮታዊ ግብሩ አንድ ነው መለኮታዊ ፍጻሜው አንድ ነው ሁሉም ስርዓቱ አንድ ነው ህንጻ ስላሴ ማለት የሚቀደሰው ሰው እኔና እናንተ ነን እግዚአብሔር የሚቀድሰን ስጋው ደግሞ እንድንቀበል የሚፈቅድልን ንሳ እንድንገባ ከችግር እንድንወጣ መከራን እንዳናይ ከመከራና ስቃይ አሻግሮ የህይወቱን ዘመን ወደሱ ተጠግተን እንድንኖር የሚፈቅድልን እሱ ነው ታዲያ እሱ ኑሮ ለመኖር ከሁሉ በላይ ገንዘብ የሚጠየቀው የምትሰሙት ታቦት ቆሞ የሚጠየቁት ለህንጻ ቤተክርስቲያን ለህንጻ ስላሴ ተጠየቅ ሳትሰሙ ህንጻ ስላሴ ቤተክርስቲያን ቆማ ታቦት አቆማ ህዝቡን ባርካ ደጀ ሰላም የቆሙት ምእመኖች ወይ ደግሞ ደጀ ሰላም የወደቁትን ሊቃውንት ምእመናን አትመለከት ለዚህ ብዬ ነው ይሄንን ወንድማችን ይዤላችሁ መጣው እኛ መጀመሪያ ለሰው ስንቆም ቤተክርስቲያን ያኔ ትቆማለች ለቤተክርስቲያን የሚቆም ምእመን ባፈራን ቁጥር ቤተክርስቲያን ያኔ ትበረታለች ስጋው ደግሞ የሚቀበል ምእመናን ባበዛን ቁጥር ቤተክርስቲያን ያኔ ትጸናለች አሁን ከጳጳሳት ብፁዕ አቡነ መልከጼዴቅ ከምእመናን ጥቂት ምእመናን ነው የምታገኙት እንዲህ ነገር ለማስተባበር እንዲህ ነገር ለማበረታታት የምታገኙትን ጥቂቶች ናቸው ንስሐ አስገብተው ስጋው ደግሞ እንዲቀበሉ የሚገፋፉ ንስሐ አባቶችንም ጥቂት ነው የምታገኙት እንዲሁ ባንደበታቸው ይላሉ እንጂ ከልባቸው ጨከነው እንደዛ የሚገፋፉ አባትን ብዙዎች አታገኙ
ብዙዎች ነው ያልኩት። ያው ማህበራዊ ሚዲያ ላይ ከምናየው አንፃር ነው የምነግራችሁ። ስጋው ደግሞ ተቀበሉ ብለው የሚጎተጉቱም አባት አሉ፣ የሚያምፁ ምዕመናን ምንም እንዳሉ በእርግጠኝነት እናውቃለን። ይህን ስላየን እኔ ቃለ ቀርን ላይ የብፁዕ አቡነ መልከጼዴቅን በጣም የሚያስደስት መረጃ ነግራችኋለሁ። ግቡና እዩት። አርያ ላይ ደግሞ የምነግራችሁ ይሄን ወንድማችን ከቀበሌ ቤት ተባሮ አስፋልት ዳር ወጥቶ ልጁ የተወሰነ አካሉ ከቆዳ ውጭ ወጥቶ ተወልዶበት በስጋው ደግሞ አግብቶ አሁን ጎዳና ወጥቶ ተቸግሮ ሰው ቤት ተጠልሎ ተቀምጦ ይሄን አስፋልት ዳር እችን ነገር ይሰራል እና ልናግዘው ነው። ሰው ልናረገው ወይ ደግሞ ክርስቲያን አድርገን ልናቆመው። ስጋው ደግሞ መቀበል ለምን አቆምክ ስንለው መኖር ራሱ አልቻልኩም፣ እንኳን ሌላውን ነገር ለማለፍ ለመኖር መብላት ቤት መጠጋት አልቻልኩም። አሁን ያለሁበት ሰው ቤት ነኝና አልቻልኩም ማለት። ስለዚህ እሱን ልናቆመው ነው። የጀመረውን የሚሯራጠውን ስራ የበለጠ እንዲሰራ ማድረግ፣ የተሻለ ነገር ሰርቶ ተከራይቶ ቤተሰቡን የሚመራበት ራሱን የሚያስተዳድርበት ነገር ማቋቋም ነው የኛ ስራ። ይሄንን የመጀመሪያ ነው። ይሄንን የተወሰነ ነገር የምናደርገው ራሱን የሚችልበት የተወሰነ ገንዘብ በጅተንለት ከዛ በላይ ያለውን ነገር ደግሞ ሌላ ሰው እናመጣና ደግሞ ሌላ ሰው እንደግፋለን። ስለዚህ አሁን ህንፃ ስላሴ መስራት ጀምረናል። እኛ እንደ ሰው እንጀምራለን፣ እግዚአብሔር ያስፈጽማል። እመቤታችን ትደግፈን፣ ቅዱሳን መላእክቱ ይራዱን፣ ጻድቃን ሰማዕታቱ ደግሞ በመልጃቸው ይራዱን እና ይህን ወንድማችንን የተሻለ ስራ ሰተነው ቤተሰቡን እንዲመራ አድርገነው ከቤተሰቡ ጋር ስጋው ደግሞ የሚቀበል ወንድም እንድናደርገው ነው ይሄን ልጅ ይዤላችሁ የመጣሁት። ስልኩንም አድራሻውንም የምትፈልጉ ከሆነ አካውንቱን የሱ ነው የምሰጣችሁ። በውስጥ ለምትጠይቁኝ በውስጥ ሰጣችኋለሁና ስልኩን አልለጥፈው መረጃውንም አልገልጽላችሁ። ከስር የምታዩ ስልክና አካውንት የዚህ የሚዲያው የራሴ ማለት። ስለዚህ ሚዲያውን መደገፍ ለሚፈልጉን እንጂ ይሄ የልጁ አይደለምና ወንድማችን ስሙን ነግራችኋለሁ። በድሉ ይባላል። የሚሰራው አሳምቡሳ እየሸጠ ነው አሁን ለጊዜው። ሌላ ነገር እንድናግዘውና እንድናበረታታው እንፈልጋለን። እኔ አምኜበት ነው ያመጣሁት። እናንተም ካመናችሁበት ድጋፍ እንድታደርጉልንና ይህንን ልጅ አቋቁመን ደግሞ ወደ ሌላኛው እንድንሻገር ደግሞ እመጣለሁ። ደጀ ሰላም እየሄድን ነው የምንሰበስበው ከዚህ በኋላ። ሁለተኛ መጣላችሁ አልኳችሁ ትናንትና ያሳያችሁ የዚህችን ቤተክርስቲያን ጉዳይ ነው። ይቺ ቤተክርስቲያን በቀጣይ ሳምንት ነው ማመጣላችሁ። ምክንያቱም ቦታው ላይ የተወሰነ ነገር እንዲጀመር ጠይቀናል። ታቦት በፌስታል ተይዞ ኮርኒስ ውስጥ ነው የተቀመጠው። መንበር የለው፣ ንዋያተ ቅድሳት የለው፣ ምንም ነገር የለው። ታቦቱ የመጀመሪያው ቀን ተባርኮ ገባ፣ ተቀደሰበት። ንዋያተ ቅድሳቱን ከሌላ ቤተክርስቲያን ተውሶ ስላመጡት መለሱት። 3 ዓመት ከምናምን እስካሁን ክርስትና የተነሳ ህፃን ልጅ የለም። በአካባቢው ገጠር ቀበሌ ነው። ደቡብ ጎንደር ላይ ነው የምታገኙት። ንፋስ መውጫ ወርዳችሁ የ250 ባጃጅ ተሳፍራችሁ የ3 ሰዓት የእግር መንገድ ተጉዛችሁ ነው የምታገኙት ይህችን ቤተክርስቲያን። ይህች ቤተክርስቲያን ቅዳሴ እንድትጀምር በአርያ በቃለ ቀርን ሚዲያ ጀምረናል በራሳችን። ልክ እነዛን 46 ልጆች ክርስትና አንስተው ቅዳሴውን አስጀምረው መረጃውን ይዘው ሲመጡልን ቤተክርስቲያኗ ላይ ንዋያተ ቅድሳቱን እንጀምራለን። እስከዛው ድረስ ግን ሆልድ አደረግነዋል። የጀመርነው ንዋያተ ቅድሳትም አስገብተው የተወሰነ ጥቂት ማስጀመር ያስገብተው በትንሹ አሮጌም ነገር ገዝተው ምንም ነገር ገዝተው ተውሶም ቢሆን ክርስትና እንዲያነሱ ነው እኛ የጀመርነው። ሌላውን ግን አብረን የምናሟላው ይሆናል። አብራችሁን ታግዙናላችሁ። ቤተልሔም እንደምታዩት እንቻ ታሳዝነ ከተማ ህንጻ ተገነባላችሁ እናንተ አይደል? ለሀብታም ቤተክርስቲያን ሀብታም ትረዳላችሁ። አፍር ሰው ሲሰሩ እያያችሁ ለሚያፈር ትሰራላችሁ አይደል? ቹት እውነት መረዳት ክፍላችሁ ጋሞ ልሰዳችሁ። ኢየሱስ ድረስልን ያሉ የጋሞ ልጆች ከአዲስ አበባ ተነስተው ጋሞ ገብተዋል። ኢየሱስ አማራ ኢየሱስ አማራ ኢየሱስ አማራ ኢየሱስ አማራ ኢየሱስ አማራ ሉገራ ሉገራ አማራ ሉገራ አማራ ሉገራ አማራ ሉገራ አማራ ሉገራ አማራ ሉገራ አማራ ሳይቴ ማዞሮ ሳይ አዲስ አበባ ገለዛና አይተቤት ኦሳ ማረስ ሰዎች ቤት ሶኑ ቤት አማራ። ይሄ የምታዩት ህዝብ ከአዲስ አበባ ሊስትሮ የሚሰራ ሸማኔ የሆነ ንግድ የሚሰራ ተሸክሞ የሚበላ ተንቀሳቅሶ የሚሰራ የቀን ስራ የሚሰራ ወጥቶ የሚሄድ ህዝብ ከአዲስ አበባ ወገን ያለቀ ወገን የሞተብኝ ኢየሱስ ሆይ ማረን ይቅር በለን እባክህ ፈጣሪ ሆይ ማረን እያለ እያለቀሰ በእግር
ወደ ስፍራው የሚሄድ ወገን ነው። ተረባርቦ መድረስ ባይችል በቸገረው ሰዓት ያለውን ሸክፎ በመዳበሪያም በፌስታልም ቋጥሮ በሻንጣም ተሸክሞ ለወገኔ ልድረስለት፣ ቤተሰቤ ነው፣ ሀገሬ ነው ብሎ ካለበት ቦታ ተነስቶ እዚህ ስፍራ እየሄደ ነው። ሰው በሰርግ ፍቅር፣ በሞት ፍቅር፣ ትህትናው፣ ምግባሩ፣ አንድነቱ፣ ህብረቱ በችግር ጊዜ እንዲህ ሲታይ አያስደስትም? እንዲህ ነው አይደል? ኢትዮጵያዊነት ይህ ነበረች። እንትና ኦሮሞነ፣ እንትና አማራነ፣ እንትና ትግሬነ፣ እንትና አፋርነ፣ እንትና ኩናማነ፣ እንትና ሙስሊምነ፣ እንትና ክርስቲያን እየተባለ አይደለም የሚጣለው ኢትዮጵያዊ የነበረው ችግር በደረሰ ሰዓት የያዘውን እጁ ላይ ያለውን ተበዳድሮ ሻንጣውን ሸክፎ ፌስታሉን ተይዞ መዳበሪያ ተሸክሞ ሻንጣውን ጭኖ ሀገሩ ወገኑ ላይ እንዲደርስለት ነው የሚሄደው ኢትዮጵያዊ። ኢትዮጵያ እንዲህ ነበር። ክርስቲያን ነህ እያለ እያሳደደ አጠር ላጠር ማሳ ለማሳ አሳዶ ገድሎ በጅምላ ያስቀብረው ኢትዮጵያዊ እንዲህ ነው። በቸገረው ሰዓት የሚደርስ ወገኔ ነው ብሎ አጠገው የሚደርስ፣ ታመመ ብሎ የሚደርስ፣ ተጎዳ ብሎ የሚደርስ፣ ደስታዬ ነው ብሎ የሚደርስ፣ በችግሩ ሰዓት በለቅሶ በእንባው ፈጣሪውን እየተማጸነ የሚደርስ ወገን ነው የጋሞ ሕዝብ። ይሄንን ነው መኩራት፣ ይሄንን ነው ማስፋት። መሳሪያ ሸክፈን በብሔር በጎሳ በሰፈር በሃይማኖት ተባረን የምንጋደል አልነበርንም ኢትዮጵያውያኖች። ይሄንን ነው ማዳበር፣ መልካሙን ነው ማየት። የጠፉ አስከሬናቸው ያልወጣ ወገኖች አሁንም ብዙ ናቸው። ለ3 ቀን ታውጆ ዛሬ ነው የመጨረሻው ቀን ባንዲራው ዝቅ ተብሎ የሚውለበለብበት። ብዙዎች ተከፍተናል አይደል? ብዙ ሀዘን ነበረብን። ባንዲራ ዝቅ ተብሎ የሚውለበለብበት ብዙ ሀዘን ነበረብን። ያው እነሱ ይሄ ጉዳይ ፖለቲካ ነው፣ ለዚህ ጉዳይ እናውለበለብም፣ ይሄ ጉዳይ ፖለቲካ አይደለም፣ ለዚህ እናውለበለባለን ቢሉም በእኛ ልብ ውስጥ ግን ባንዲራችንም ልባችንም ዝቅ አድርገን ያለዘንበት ያለቀስንበት ብዙ ሀዘን ብዙ ለቅሶ አለ። ብዙ መከራ ብዙ ክፋት አለ። ብዙ ችግር አሳልፈናል። ከወለጋ አምልጠን ደብረ ብርሃን መጠለያ ጣቢያ የተቀመጠን፣ ከአሶሳ አምልጠን ጎጃም መጠለያ ጣቢያ የተቀመጠን መከራና ስቃይ የምናይ ብዙ ህዝቦች አለ። ብዙ በጦርነት በትግራይና በፌደራል መንግስቱ ጦርነት መከራና ስቃይ ያልበላ ህዝብ የለም። በነገራችን ላይ ጦርነት የተዋጋውና ጦርነት የደረሰበት ስፍራ አካላዊ ጭምር ጉዳት አለ። ስነ ልቦናዊ ኢኮኖሚያዊ ጉዳት ደግሞ ጫፍ ድረስ አለ። ሁሉም ድንበር ልጁን ለጦርነት ያላከ ወገን አታገኙ። ሁሉም ተዋግቷል። ዛሬ ቅንት ያይዘን እዛና እዚህ ያኔ ድሮ እሱ ደረሰብህ እሷ ደረሰብሽ የተባባልን የምንነጋገር አልነበርም። እኛ ከድንበር ውጭ ላለ እንጂ ድንበር ውስጥ ላለ ነገር ለፖለቲካ ስልጣንና ለሽኩቻ ማንም ባለስልጣን ልጁን ልቆ አይታችሁ አታውቁ። ማንም ባለስልጣን ፖለቲካ የምትደግፉ የምትቃወሙ ምን ትላላችሁ? ይሄ ሁሉ ነገር ላልደረሰበት ግን ተፈጥሮ በደል ለደረሰችበት መከራ ላየጉን ወገናችን ጋሞ ላይ ይሄ ሀዘን ደረሰባቸውና ከአዲስ አበባ ተጭኖ ሄደው አለቀሱለት። እኛም እናዝናለን። አሁንም ታሳ እንላለን። ጋሞ ታሳ ነፍስ ይማር እኔን ወገኔ እንላለን። ይሄኛውንም ማሳያችሁ ይሄ ግለሰብ የ75 ዓመት አዛውንት ነው። የ14 ዓመት ህፃን ልጅ ደፍሮ ኤችአይቪ አስይዞ 24 ዓመት ተፈረደበት። ልጅቷን የዩኒፎርም ቀሚስሽ ተቀደደ ነይ ገብተሽ ላስተካክልልሽ ብሎ አስገብቶ አታሎ ደፈራት። መድፈር ወንጀል ነው፣ መድፈር ኃጢአት ነው፣ መድፈር በደል ነው፣ በጣም ብዙ ነገር ነው። የ75 ዓመት አዛውንት የልጅ ያዩ አእምሮ የሌላቸው ስንኩል የሆኑ የገዛ ልጃቸውን እንደደፈሩ መቆጣር የሚገባቸው ልጃቸውን ጓደኛ ነው እንደደፈሯት፣ ያውም ኤችአይቪ እንዳለባቸው እያወቁ ኤችአይቪ ያስያዟት። እውነት ፍትህ ግን የቱ ጋር ነች? ፍትህ ግን የቱ ጋር ልክ ትሆናለች? መድፈራቸው ብቻውን እኮ 50 ዓመት ያስፈርዳል። በዛ ላይ በሽታ ነው ያሸከሟት። እውነት ለወገናችን ይሄ ፍርዱ ተገቢ ነው በቂ ነው ትላላችሁ እናንተ? እኔ በጣም ጭክን ያለ ነገር ቢወሰን እንደው አሁን ይሄ ወገን ያስተምራል ህዝብ ያስተምራል ተብሎ ነው። የት መሰላችሁ ስፍራው?
አቶ ካሳውና ናስር የተባሉ ናቸው። ይርጋለም ከተማ ናቸው። ይርጋለም ማለት ሐዋሳ ቅርብ ነች። ያልሰለጠነው ነው እንዳትሉ የሰለጠነች ከተማ ነች። ዘመናዊ ከተማ ነች። ማነች? የሴት ንግስት አለች አይደለም እዛ ሀገር የምትጠራ ያውም ዘመናዊ የነበረች የሰለጠነ የነበረ በቀን 6/2 ጥቅምት ማለት ነው። በ6 ሁለተኛ ወር 2018 ከቀኑ 9 ሰዓት ላይ የልጅ ልጅ ጓደኛ የሆነችውን አያት ናቸው። እንግዲህ ታዳጊ አብሮ ጓደኛ የሆነችው ታዳጊ አብሮ ከትምህርት ቤት ስትመጣ የአያቱ ቤት በገባችበት ወቅት ዩኒፎርምሽ ተቀዷል ላስተካክልልሽ በማለት አታለው ወደ መኝታ ቤት በማስገባት ግብረ ስጋ ግንኙነት በማድረግ HIV ያስይዟታል። የ14 ዓመት ልጅ በመድፈር አንድ ወንጀል፣ HIV ማስያዝ ደግሞ ሌላ ተጨማሪ ወንጀል። ይህን ወንጀል መፈጸሙን ፖሊስ በሰውና በሰነድ ማስረጃ በማረጋገጡ በይርጋለም ከተማ አንደኛ ደረጃ ፍርድ ቤት በቀን 17/5/2018 ዓ.ም በዋለው ችሎት በ24 ዓመት ጽኑ እስራት እንዲቀጣ መወሰኑን መረጃ ያመለክታል። የኤችአይቪ ታማሚ እንደነበረና ለ14 ዓመታትም በይርጋለም ሆስፒታል ሕክምናው ሲከታተል እንደነበረ መቆየቱን ፖሊስ ከሆስፒታል ያገኘው መረጃ ያረጋግጣል ይላል እና ልጅቷን ኤችአይቪ አስተላልፎባታል። ተደራራቢ ጥቃት ይቅር ይበል። ቤተክርስቲያኗን ሸጠዋታል። እሷን አሳያችኋለሁ። ከዛ በፊት ግን አነጋጋሪዋን አርቲስት ላምጣላችሁ። መጀመሪያ ላሳያችሁ አይደል? ከዳንሷ ከሞዴሊንጓ ምናምን ጭምር ላሳያችሁ። ለፎቶ ከንፈር ተሰርታ ዳሊዋን እየገለጠች ደረቷን እየከፈተች እንዲህ ፎቶ የምትነሳ የምትለቀቅ ልጅ ነች። ልደቷን ደግሞ ላሳያችሁ። ማትለካ አንተ ብቻ ምታስመካ ቦታ በማይከፈል ውለታ ያመጣውላችሁ። በነገራችን ላይ ልጁ በጣም ቅን ነው። ይሄ ፕሮግራሙን ያዘጋጀላት ልጅ በጣም ቅን ጨዋ ልጅ ነው። በጣም ብዙ መንፈሳዊ ነገር የሚሰራ ብዙ ገዳማት የሚወስዳት ምናምን ልጅ ነው። ይሄ ልጅ ያብ ምናምን ይባላል ይመስለኛል። እሷ ማርያማዊት አባተ ትባላለች። እኔ ያመጣውላችሁ የሰንበት ተማሪዎችና ካህን አባት ስላሉ ነው ያመጣውላችሁ እንጂ ታዋቂ ሰው ልደት ተመልክቶኝ አይደለም። አይመለከተም ጉዳዩ። በቤተ ክርስቲያን ብዙ መምህራን ሲያስተምሩ የምናየው ልደት በስጋ ወደሙ እንጂ በኬክ አይከበርም የሚሉ መምህራኖች በጣም ብዙ አሉ። እሱን ሰምተናል። አንደኛ ከመንፈሳዊ ቦታ የወጣ ቦታ ካህናት ይገዛሉ ይሸጣሉ ማለት ነው ወይ? እንጠይቃችሁ። እናንተ ነው ራሳችሁ ለሄዳችሁ ካህናቶች እንዲህ አይነት ነገር ወደፊትም ላሰባችሁ ሰዎች ነው የምንጠይቃችሁ። ማየት ከፈለጋችሁ ላሳያችሁ። ዘማሪያንስ እውነት እንዲህ አይነት አገልግሎት ትሰጣላችሁ እንዴ? በቀጥታ የምንሸጋገረው ወደ ማዕድ ፕሮግራም ወደ ምሳ ፕሮግራም ይሆናል። ምሳችን እናነሳለን ማለት ነው። ዘውዴን መታፈራይ ማሳያችሁ እንደ ሰው ማንም ሰው ልደቱን ሊያከብር ይችላል፣ መብቱ ነው፣ ትክክልም ለራሱ በራሱ በፍላጎት ተገቢ ነው። እኔ ግን እማነሳው ዘማሪዎቹንና ካህናቱን ነው። ልጁ ስላደረገው ነገር የራሱን ለሚወዳት ጓደኛው
ልደት አከበረላት መብት ነው። ገዳማት ስትሄድ ጸሎት ስታደርግ ቪዲዮ ቀርጸው ይለቁልናል። ለኛ ይሁን ጸሎቱ እንዲደርስልን ተፈልጎ ይሁን ለእግዚአብሔር ይሁን አናውቅም። ምክንያቱም ጸሎት ለእግዚአብሔር የሚደርስ የምስጋና የመማፀኛ መስዋዕት እንጂ ለቲክቶክ እና ለዩቲዩብ ለቪዲዮ የሚቀርብ ቀረጻ አይደለም። ተደጋጋሚ ልክ እንደ እመቤታችን ቅድስተ ቅዱሳን ድንግል ማርያም እንደ ሰማዕታቶቹ እንደዛኛው ዘመን ጊዜ አለባበስ እስራኤላዊ አለባበስ ወይ ደግሞ እመቤታችን ቅድስተ ቅዱሳን ድንግል ማርያም እንደምትለብሰው አይነት አለባበስ ተደርጎ ተለብሶ አንዴ አርሴማ፣ አንዴ ኩክየለሽ፣ አንዴ ጻድቃኔ፣ አንዴ የሆነ ቦታ ቪዲዮ ነው የምናየው የዚችን ልጅ ተደጋጋሚ። ከዛ ስትመጣ ደግሞ አሁን ቅድም መጀመሪያ ላይ መግቢያ ላይ እንዳሳየዋችሁ ራቁቷን ፋሽን ሾው ትርኢት፣ ዳሌ፣ ጡት፣ ከንፈር ምናምን የምናይበት ነው። ወይ አንዱ ቦታ ሁኑ፣ ዋርፋችሁ ቪዲዮን ጸሎታችሁን ለራሳችሁ አድርጉልን። ማህበራዊ ሚዲያ ላይ አውጥታችሁ ቤተ መቅደሳችንን የጸሎት ስፍራችንን ቅዳሴያችንን የሰማዕት ቅድስት አርሴማን ቤተክርስቲያን ገዳሟን እንዲህ አይነት ነገር አታውጡብንና ከፈለጋችሁ ለራሳችሁ ኑሩ። እኛ የቤተክርስቲያን ስርዓት ይጠበቅ እንላለን። ከዓለም ውስጥ ሰው አምጥተን መንፈሳዊ እናረጋለን። በቢቻል እግዚአብሔርን የሚቀበል ስጋው ደግሞ የሚቀበል ክርስቲያን የሚሆን እንላለን። እናንተ እኮ ዛሬ አስቀደስኩ ስጋው ደግሞ ተቀበልኩ እያላችሁ የምትለቁ ሰው ናቸው። የመታበይ ክርስትና የመታበይ ቅድስና የለም። ካህናት የተጎዱትም የሚበደሉትም በትዕቢት ነው፣ በመታበይ ነው የሚጎዱት ነው የምነግራችሁ። ካህናት ወጣቶች የምንጎዳው በዝሙት ነው። አዛውንቶች የሚጎዱት በፍቅረ ነዋይ ነው። ሴቶች የሚጎዱት ይሄ መኳኳል ነው፣ መጋጋጥ በሚባል በሱ ነው የምንጎዳው። እሱ ለዝሙት ይዳረጋል። ወንዶች ወደ ዝሙት ይዳረጋሉ። አባቶች ገንዘብ ያላቸውም ገንዘቡን ነው መጀመሪያ የሚሄዱት፣ ከዛ ለዝሙት ይዳረጋሉ። አባቶች ትዕቢት ነው የሚታበያቸው። ከኔ በላይ አዋቂ የለም፣ ለእግዚአብሔር ከኔ በላይ ቀረብ የለም፣ እኔ ነኝ ቅዱስ ማለት ነው የነሱ ስራ። ለዚህ ነው አስተዳዳሪዎች ጋር ካህናት ጋር ምናምን የምናየው ችግር። እኔ አጥፍቻ አላቅም ይቅርታ አልጠይቅም የሚሉ ጳጳሶች ታያላችሁ። ግን እናንተን ይቅርታ ጠይቁ ይላቸዋል። እነሱ ይቅርታ መጠየቅ እንደማይችሉ እያወቁ ሌላውን ይቅርታ ጠይቁ ይላሉ። ለራሳቸው እኮ ያደረጉት። አሁን እህታችንን የምንመክረው ወንድማችንን የምንመክረው ልደት ልታከብሩ ትችላላችሁ። በነገራችን ላይ ዘማሪያን ልደት ለማክበር አይደለም ሰንበት ተማሪ የተደረጉት። የታዋቂም ሰው ታዋቂ ያልሆነም ሰው ለማክበር አይደለም። ልደት ለማክበር ልደት ለማጀብ አይደለም ሰንበት ተማሪዎች። እነሱ የቢዝነስ ሰንበት ተማሪዎች ናቸው። ሰንበት ተማሪዎችን መንፈሳዊ አገልግሎታቸው እንዲወጡ የእግዚአብሔርን ቃል እንዲማሩ እርዷቸው፣ ወደዛ ግፋቸው፣ አታምጧቸው ወደዛ። በራሳቸው ዕውቀት በራሳቸው ልዕልና መንፈሳዊ ዕውቀታቸውን ጠብቀው ለዓመታት ተምረው ወንጌል ቃሉን ከዓለማዊ መንፈሳዊ ትምህርት ጋር አጣምረው በሁለቱም ስንቅ የሰነቁ ጀግኖች እንዲሆኑ ነው የሚሰሩት። እናንተ የልደታችሁ ማጀቢያ አታርጓቸው። አባቶችን ጠርታችሁ በገንዘባችሁ በነዋያችሁ ገዝታችኋቸው ነው የምንለው። ምክንያቱም ልደት የሚያጅብ ካህን አናቅም፣ ልደት የሚያከብር ጳጳስ አናቅም፣ ልደት የሚያከብር ስርዓት ቤተክርስቲያን የለችንም። አሁን እናያለን። አንዳንድ ጳጳሳት ኬክ ይቆርሳሉ ጭራሽ ለልደታቸው ማለት እንኳን ተወለድኩ ለምንድነው ለበዓለ ሲመት ደረስኩ እያሉ ኬክ ይቆርሳሉ። አሁን ጭራሽ እንደውም ለበዓለ ሲመታቸው እኮ ዶላር አዋጡ ብር አዋጡ ምናምን የሚባሉ ምዕመኖችም አሏቸው ለተሾሙበት ስልጣን ላገኙበት ተብሎ። ይሄ መቆም አለበት። አሁን ደግሞ መጣችሁ የአርቲስቷን ልደት ማክበር ካህናት የክብረ ክህነት ለብሳችሁ ያውም በዳር ተገላችሁ ተቀምጣችሁ ክብረ ክህነት አይደለም ተዋርዳችሁ ነው የምላችሁ። የክብር ቦታ እንኳን ለሰጧችሁ በጎን ነው ያስቀመጧችሁ። የአርቲስት ልደት በአርቲስት መድረክ መሪነት የሚመራው ነው ማለት ነው። እኛ እያያዝን ያለነው ከካህናት አባቶችና ከሰንበት ተማሪዎች ጋር ነው እንጂ ከልደታችሁ ጋር አይደለም። እኛሱን አያገባል። እችን ቀበጥ እችን ጎደል ነገር ተዋት። ከንፈራችሁን ሰርጀሪ አሰርታችሁ ከንፈራችሁን አስዋብን ብላችሁ በእግዚአብሔር ፊት እናንተ አሁን ስትሄዱ ይሄንን ከንፈር እኮ ያቆም እናንተ ያሰራችሁት እሱ ቀድሞ ሰርቶ የሰጣችሁ ከንፈር አላችሁ። ያሰራችሁትን ዳሌ እኮ አያውቀውም እግዚአብሔር። እሱ የሰጣችሁ ቀድሞ ተፈጥሮ አለው። ያስጨመራችሁትን ጡት እሱ አያውቀውም እኮ እሱ የሰጣችሁ አለ። ከራሱ ላይ አንተ አትችልም ከኔ በላይ አታውቅም ብላችሁ ራሳችሁ ላይ ያሰራችሁት ነገር እሱ ያውቅላችሁ። ከዛም በእግዚአብሔር ፊት ደግሞ ልትከብሩ ትፈልጋላችሁ። ንስሐ ግቡበት ወንድሞቼ እህቶች።
እና የቀበጧ አርቲስት ማርያማዊት አባተ ልደት ይሄን ይመስላል። እኔ ትዝብት ነው ያቀረብኩላችሁ። ሌላኛው እንደው ቤተክርስቲያን ጉዳይ አይደለም ያነሳሁት፣ እኚህን አባት ተመልከቷቸው። ወዴት ሄዳለው መሸሸጊያ የለኝ ምሕረት መጥጊያ። እዛ ልደት ላይ ከነበሩ ካህናት በላይ እኚህ አባት ይበልጣሉ። እነዛ ካህናት መጥተው እኚህ አጠገብ ቆመ ቢሆንና እኚህን አባት በሞራልም በብርታትም አጽናንቷቸው ቢሆን ኖሮ እውነት እኮራባችሁ ነበር። የሚያለቅሱ እልፍ ምዕመናን አሏችሁ እኮ። ከልብሳቸው በላይ ልባቸው የሚያለቅስ ምዕመናን እኮ አሉ። ገንዘብ ያለበት፣ ፎቅ ቤት ያለበት፣ ቪላ ቤት ያለበት፣ ሆቴል የተከራየበት፣ ልደት የሚከበርበት፣ ኬክ ያለበት፣ ብፌ የተደረገሰበት ተደርድራችሁ ከምትሄዱ ቤተክርስቲያን ምዕመኖችን ሰብስባችሁ ብታናግሯቸው ይሻል ነበር። ይዋቸውን እኚህን አባት በንጹህ ልባቸው፣ በድህነታቸው፣ በጉስቁልናቸው ምንም ሳይሸማቀቁ እግዚአብሔር ፊት ቆመው የሚጠይቁ አባት ናቸው። ምዕመን እንዲህ ነው። አባት ደግሞ የሚፈልገው እነዚህን አባቶች ማጽናናት፣ ማበረታታት ነው። የአንድ ካህን ስራ ይሄ ነው። ልደት አክብሩ እናንተ እየዞራችሁ። እኚህን ላሳያችሁ። ይሄ የተሸጠው ቤተክርስቲያን ነው። በስልጤ ዞን ዳሎቻ ከተማ ላይ የሚገኘውና ህጋዊ ይዞታ ማረጋገጫ ያለውን የቅዱስ ሚካኤል ቤተክርስቲያን ይዞታ ለባህል ሀብቶች ተሸጠ። ከመንግስት ኃላፊዎች ጋር በመሳጠር ነው የሥራ የተሰራው። የቤተክርስቲያኒቱን ህጋዊ ይዞታ በማናለበኝነት እየሸነሸኑ እየሸጡ ይገኛሉ። በማዕከላዊ ኢትዮጵያ ክልል የሰላምና የጸጥታ ጉዳዩን አጣርቶ እንዲያስቆም እንጠይቃለን። እንዲሁም የሀዲያና ስልጤ ሀገረ ስብከት በዚህ ጉዳይ ላይ የሚመለከታቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ናቸው። የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስም ጭምር ናቸው። ስለዚህ በስልጤ ዞን ዳሎቻ ከተማ ላይ የሚገኘውና ህጋዊ ይዞታ ማረጋገጫ ያለውን ቤተክርስቲያን እየሸነሸኑ ለባህል ሀብት እየሸጡት ነው። በነገራችን ላይ መስጊድ ለባህል ሀብት ተሸጠ ሲባል ሰምታችሁ ታውቃላችሁ? አሰሙ። ቸርች ሲባል ሰምታችሁ ታውቃላችሁ? አሰሙ። ቤተክርስቲያንስ ተሰማላችሁ? ምክንያቱም ገንዘብ የናፈቀው አስተዳዳሪ በገንዘብ ቤተክርስቲያኑን የሚሸጥ ምዕመኑን የሚነግድ አሕዛብ የሚያደርግ ከቤተክርስቲያን የሚገፋ ካህን የምታገኙት ቤተ መቅደስ ነው። እንዲህ በነገራችን ላይ በጣም ዝርቡ ናቸው። አለፍ አለፍ ብሎ ነው የምታገኙት እንጂ ሁሉም ካህናትን አይወክልም። ገንዘብ አሳዳጅ ለመሆን ካህን የሆኑ ካህናት ለዚህ ጎንደር ላይ ሄዶ እኮ መምህር የሆነ ቄስ ሆኖ ቤተክርስቲያን የሚያስተዳድር ሰው እኮ ነበር አለ። አሁንም መስል የቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ታውቃላችሁ አይደለም? ጎንደሮች ፈልጋችሁ አገኙት። እንግዲህ ጫፉን ነገርኳችሁ። በነገራችን ላይ አብዛኞቹ ቤተክርስቲያን እየሸነሸኑ የሚሸጡ በቤተክርስቲያን አስተዳደር የቤተክርስቲያን ስርዓተ ቤተክርስቲያን ሳይማሩ ካህን የሆኑና አስተዳዳሪ የሆኑ ሰዎች በአብዛኞቹ ተሐድሶዎች ናቸው። በአብዛኞቹ እዚህ ከነስጦታው ጽጌ ጋር የሚሰሩ ስልክ የሚደዋወሉ ኔትወርክ ያላቸው የአብነት ተማሪዎችን የያዙ መጽሐፍና ቃል ወንጌል ወስደው የሚሰጡ የሚበትኑላቸው እነሱ ናቸው። ስልጤም ላይ ያሉትን ፈትሿቸው። ያው የይዞታው ማረጋገጫ ብፁዕ አቡነ ኤልሳ በ1989 ዓ.ም ግሪክ ላይ ኪዳነ ምሕረት ቤተክርስቲያን መሰረቱ። ያው ይሄ የቤተ መቅደስ ድንጋይ ፍንከታ ነው። እቺ የተፈነከተች ምዕመን ነች። በቤተክርስቲያን ነው የምነግራችሁ። እኚህም አዛውንት ቤተክርስቲያን ሲመሰረት አብረው የነበሩ ምዕመን ናቸው። ተፈንክተው ነው። ጉዳዩ እነግራችኋለሁ። ጀምረነዋል ብለናችሁ የለም? አርያም ሚዲያ ላይም ነጋሽ ሚዲያ ላይም ቃለ ቀርን ሚዲያ ላይም ስለምን ጀምረናል? ስለ አቴንስ ባለ ጉዳዮች የምናረጋቸዋለን፣ እናመጣቸዋለን፣ አመተን እናናገራቸዋለን። ጉዳዩንም እስኪፈታ ድረስ አብረናችሁ እንሆናለን። የትም አልናችሁ እኛ የምንፈልገው ቤተክርስቲያን ቅዳሴ የሚቀደስባት የሚከብርባት እንጂ የምንደባደብባት የምንፈነክትባት አይደለች። አሁን የተያዘው ህገ ቤተክርስቲያን እናስከብራለን የሚሉና ማህበር የሆኑ በሚል ሁለት ማህበር ስም የተቀመጡ አሉ። ሁለት ናቸው በነገራችን ላይ ማህበሮች ስም ያላቸው። ምክንያቱም ግሪክ ላይ ፈቃድ የሚወጣ ነው። አሁን የቤተክርስቲያን ገንዘብ ያወጡ አስተዳዳሪ አሉ 400 ምናምን ሺህ ዩሮ። በነገራችን ላይ ገንዘብ ነው አይደለም ብጥብጡ። እስኪ ምዕመናን የሆናችሁ
በቅርብ ቀን ዘመቻውን ከጀመርን ጀምሮ የምንቀጥለው ነገር አለን፣ የማናቆመው ነገር አለን። ይህን ዘመቻ ከጀመርን ጀምሮ ደግሞ እናንተ እንድታዩ የምፈልገው ቤተክርስቲያናችንን ለማስቀደሻና ለክርስትና ብቻ ተዋት። በር መቆለፍ፣ ድንጋይ መወራወር፣ ውስጥ ገብታችሁ መጮህ ምናምን ተዋቁሙት። እችን ጾማ እስክትፈታ ጀምሯት። በዚች ጉዳዩን እኛ በትንታኔ በደንብ እየዘራኑ ስንመጣ ያኔ የቱ ጋር እንደሆነ ችግሩ ይገባቸዋል፣ በደንብ ይገባቸዋል። ሲገባችሁ ትተዋላችሁ። አንዳንዶች ከካህናት የወለዱ አሉ። ከበጥባጮቹ መካከል ይባላል አሉ። የትኛው በጥባጭ እንደሆነ እኔ አላውቅም። ይሄኛውም አለ። ምክንያቱም እኔ በአካል ስለሌለው በውጭ ሆኜ በማየው በደረሰኝ መረጃ ልጃቸው ፎቶ የደረሰኝ እናታቸው ፎቶ የደረሰኝ የትኛው ካህን ከየትኛው ጋር እንደወለዱ የሚነግረኝ መረጃ አለኝ። ይሄን ነው የምነግራችሁ። እንግዲህ ዝሙት የፈጸሙ ካህን ክብረ ክህነታቸውን ጥለዋል። ክብረ ክህነት የሌላቸው አባት ደግሞ ማስቀደስ አይችሉም። ይሄን ደግሞ የሻረ ጳጳስ የለም ለጊዜው። ወደዚህ ድረስ እንመጣለን። እኛ የምንፈልገው ለምን መስላችሁ? ቤተ መቅደሳችንን ንጹህ አድርጉልን፣ እንቀደስበት። እዛ ያለው ምዕመን የአባቶች ስርዓት ይከበር የሚል አለ። የአባቶች ስርዓት አቡነ ኤልያስን አንፈልግም የሚል ቡድን አለ። እኛ አሁን መጀመሪያ ሁሉም ከአስተዳዳሪነት ይውረድ፣ ሁሉም ምዕመን ይሁን። በተቻለው አቅም አስተዳዳሪ የሆኑት ህጋዊ አካል ያላቸው አካል ብቻ መጀመሪያ ያስተዳድሩ። ነገር ግን ለማንም በር ደግሞ አይቆለፍ። ቤተክርስቲያን ደጇ ተቆልፎ አይቀደስባት። ላሳያችሁ። ይሄ ከዓመታት በፊት የተፈጸመ ግርግር ነው። ስለማይቋረጥ ልቀጥልላችሁ። ይሄኛው ደግሞ ቤተ መቅደስ ውስጥ የነበረ ግርግር ነው። ይሄ ካህን የተደበደቡበት ነው። ካህን ተደብድቧል፣ ተፈንክተዋል። እዚህ ውስጥ ነው የምነግራችሁ። ቤተክርስቲያን የመደበቻቸው ካህን ተደብድበው ተፈንክተዋል። ምን ስለሆኑ? ሁለት ካህናት ስለተጣሉ። ሁለት ካህናትን ምን እናደርጋለን ማለት ነው? አሁን የቤተክርስቲያን ህጉ ቀኑና የት ጋር ነው የሚሻረው የት ጋር ነው የሚስተካከለው ብለን የምናየው ይሆናል። ይሄ የቤተክርስቲያናችን መፍትሄ ነው። አለበለዚያ 12 ዓመት የተደባደቡ 12 ዓመት የተቆሳሰሉ አይቀጥሉም። ይሄ መቆም አለበት። ለመቀደስ ነው ለመረገም ነው ቤተክርስቲያን የምንሄደው? ለመባረክ ነው ለመፈጽል? እኛ ምን ልንሆን ነው ቤተክርስቲያን ሄደን የምናስቀድሰው? ማህሌት አይቆምም የሚል ድብደባ፣ ቅዳሴ አይቀደስም የሚል ፍንከታ፣ ይሄ ሁሉ የምናየው ቤተክርስቲያን ውስጥ ቤተ መቅደስ ውስጥ። ይሄ አቴንስ ግሪክ ላይ ነው። ብፁዕ አቡነ ኤልያስ የመሰረቱት አባት ናቸው። ሁለት ጳጳሳት ሄደው ብፁዕ አቡነ ሪያቆስም ብፁዕ አቡነ ጢሞቴዎስም ሄደዋል፣ ብፁዕ አቡነ ጴጥሮስም ሄደዋል። ጉዳዩ የመፈታት የመጨረሻውን ባለፈው ዓመት መጋቢት 17 2017 ዓ.ም ሄደው መጋቢት 8 2017 ዓ.ም ሄደው ቤተክርስቲያኗን ፈትሸው የመፍትሄ ሐሳብ አቅርበው መጥተዋል። የመፍትሄ ሐሳብ በዝርዝር አልተቀረበም። እንደገና ደግሞ በዚህም ቡድን ካህን አለ፣ በዚህም ቡድን ካህን አለ፣ በዚህም ቡድን ቄስ አለ፣ በዚህም ቡድን ቄስ አለ። አንደኛው ሲሄድ አንደኛው ፖሊስ ጣቢያ ሄዳል። ትላንትና አድረው ዛሬ ለምሳሌ ፖሊስ ጣቢያ ዛሬ ትላንትና ማታ ነው ማምሻው የወጡት። ከትላንት ወዲያ በሰንበት ለነበረው ግርግር ነጠል ቤተ መቅደስ በእንደዚህ ይፈታል? አይፈታም አይደል? እግዚአብሔር ይቅር ይበለን። የመጨረሻው ፕሮግራም ይሄን ይመስላል፣ የዛሬው ማለት ነው። እመጣለሁ ብለውኛል። የመጡትን አስተናግዳለሁ። የዛሬው ቆይታ ይሄን ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርቦላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ